በአላህ ስም እጅግ በጣም ሩህሩህ በጣም ማዛኝ በሆነው የነቢያት ታሪክ የሶሐቦች ታሪክ የትላልቅ ስብዕናዎች ታሪክ የተለያዩ አስተማሪ ታሪኮች ኢላፍ ቲዩብ ሲራ መቅሩር አስጎብኙን በዚህ ባለ ግርማ ቤተ መንግስት ስንት ክፍሎች ይገኛሉ ሲል ጠየቀው። አስጎብኙ ቁጥራቸውን በትክክል አላውቅም፣ ምክንያቱም ከብዛታቸው የተነሳ ቆጥሬ ስለማልጨርሳቸው ነው አለው። መቅሩርም እንዲህ አለ፣ እኔ በእነዚህ ለቁጥር የሚታክቱ ክፍሎች ውስጥ ስዘዋወር መንገዶቹ ይጠፉብኝና ቀልጬ እቀራለሁ። በዚህም ላይ ብቻዬን በመሆኔ በዚህ ከአድማስ እስከ አድማስ በተዘረጋ ህንጻና ምድረ ግቢ ፍርሃት ሊሰማኝ ይችላል። አይዞህ፣ መንገድህንም አትስትም፣ በዚህም ቦታ ብቻህን አይደለም ያለው አለው አስጎብኙ። መቅሩርም እንደሚታየኝ አሁን ብቻዬን ነኝ አለ። አስተናጋጁም ክቡር ሆይ ገና ምን አይተህ? ሑረን ዐይን የሚባሉ ቆነጃጅት በየክፍሎቹ በባለ አጎበር አልጋዎች መከዳዎችን ተደግፈው ይጠብቁሃል። የውበታቸውን ጉዳይ ጌታህ በቁርአን አውስቶታል። መድገም አያስፈልገኝም። በደፈናው የተሸፈነ የሰጎን እንቁላል ይመስላሉ ብሏቸዋል። ለማንኛውም ስታያቸው ትደርስበታለህ። መቅሩር አስተናጋጁ የተናገረውን ነገር እንዲያብራራለት ሊጠይቀው ከፈለገ በኋላ ሌላ ነገር አማረው። በመሆኑም እንዲህ አለ፣ እኔ አሁን የወተት የማርና የወይን ወንዞችን ማየት ፈልጋለሁ። እባክህ ንገረኝ፣ እነዚህ መጠጦች በምድረ ዓለም እንዳሉት አይነት አይደለም ጣዕማቸው ነው ያልከኝ? በጣም ጥሩ ነው። ለማንኛውም እዚያው እንሄድና አንተው ቀምሰህ ጣዕማቸውን ብታረጋግጥ ነው የሚሻለው አለ አስተናጋጁ። ወደዚያው እያመሩ ሳሉ መቅሩር በመጀመሪያ የወተቱን ወንዝ ተመለከተ። በእጁ ላይ ሲፈስ እያስተዋለ በጣም ተደነቀ። ንጣቱና ጥራቱ መቼም ለጉድ ነው። የማሩን ወንዝ ደግሞ ሲያየው ልክ የሚፈስ ንጹህ ወርቅ ነው የሚመስለው። የወይን ጠጁን ግን መልኩን ይህ ነው ብሎ ለመናገር አይቻልም፣ ምክንያቱም በየጊዜው ወደ ብዙ አይነት ቀለማት ስለሚቀያየር ነው። መቅሩር አሁን ደግሞ የወተቱን ጣዕም ለመቅመስ እጁን ወደ ወንዙ ሰደድ ማድረግ ሲጀምር ፍላጎቱን ገና ድሮ ከአእምሮ ያነበበው አንድ ዊልዳን ልጅ ከየት መጣ ሳይባል ከሉል በተሰራ ብርጭቆ ቀድቶ በፈገግታ እየተፍለቀለቀ በታላቅ አክብሮት አቀረበለት። መቅሩር ልጁን አመሰገነ። ገና ጉንጨት እንዳለለት በምድር ዓለም እንዲህ አይነት ጣፋጭ ነገር ኑሮ እንደማያውቅ አረጋገጠ። ከዚያም አስተናጋጁን ስለዚህ ነገር ገለጻ እንዲያደርግለት ሲጠይቀው እርሱም በምድር ዓለም የነበረው ወተት ከከብቶች ደምና ፈርስ ተጨምቆ የሚወጣና አልሚነት ቢኖረውም ሲቆይና በንጽህና ካልተያዘ የመሽተት ባህሪ እንዳለው ከገለጸለት በኋላ ይህ ግን ጥበብ የማያልቅበት ጌታ እንዲሁ ሆን በማለት የፈጠረው ነው ሲል አብራራለት። መቅሩር በእነዚህ ወንዞች ዙሪያ ለረጅም ጊዜ ቆሞ ሲደነቅና በደስታ ሲሰክር ቢቆይም ምንም ያህል ጊዜ ያጠፋ ስላልመሰለው በዚያው ላይ እንዳለ አስጎብኙ ወደ ቤተ መንግስቱ ቢመለሱ እንደሚሻልና እዚያ ውስጥ የሚጠብቁት እንዳሉ ከዚህ በኋላም ተጨማሪ ጊዜ እንዲጠብቁት ማድረግ እንደሌለበት ሲነግረው ወደዚያው አመሩ። መቅሩር አሁን እየተሰማው ያለው ስሜት በወንዞች ዳር እየተደሰተ ቢቆይ እንደሚሻል ነው። ሆኖም ይህን መልከ መልካም ተንከባካቢ አስጎብኙን የሚያስቀይመው ስለመሰለው ተከትሎት መሄዱን መርጧል። በወንዞቹ ዳር እንደደረሰ ያ የሉል ቁራጭ የመሰለ ልጅ በአንድ ኩስኩስት የሰጠውን ወተት እንደጨለጠ አንድ አይነት ለውጥ በሰውነቱ ላይ እየተካሄደ እንደሆነ ለማወቅ ጊዜ አልወሰደበትም። በሌላ አገላለጽ አሁን አዲስ ላሄና ወዘና መጎናጸፉ ይሰማው ጀምሯል። ቀስ እያለ ስሜቶቹን በቅጡ ሲያዳምጥ ልዩ ጠንካራ የሆኑ የስሜት ህዋሳት የድሮዎቹን እንደተካቸው አወቀ። በሕይወት ዘመኑ ሲያይ ኖሯል። የአሁኑ እይታው ግን ፍጹም ልዩ ነው የሆነበት።
እንዲሁም የመስማት፣ የመዳሰስ፣ የመቅመስና የማሽተት ተልእኮን የሚፈጽሙ ህዋሳቶቹ በሙሉ በአዲስና ልዩ በሆኑ ህዋሳቶች ተተክተዋል። ነገሩ እንዴት ነው? መቅሩር ወደ አስጎብኚው ዞር አለና እንዲህ አለው። በዚያ በጠጣሁት ወተት ውስጥ አንዳች የሆነ ቅመም እንዳለበት እርግጠኛ ሆኛለሁ። ታውቃለህ፣ አሁን ሙሉ ጤናማና ወጣት እንደሆንኩ እየተሰማኝ እንደሆነ ልደብቅህ አልሻም። አስጎብኚውም በትክክል አሁን ወጣትና ማራኪ ሰው ሆነሃል አለው። ከዚያም መስታወት አቅርቦለት መልኩን እንዲመለከት ጋበዘው። መቅሩር በሚያየው ነገር በጣም ተደነቀ። በዚያ መስታወት የሚያየው የለመደውን ችግርና ጉስቁልና ያጠወለገውን ፊት ሳይሆን አሁን ሌላ ማራኪና የምቾት ላህይ የፈሰሰበትን ፊት ነው። የፊቱ ወዘና በደፈናው ውስጣዊ እርካታና ተድላን እያጣጣመ እንደሚገኝ ያሳብቅበታል። የለበሰው ከወፍራምና ቀጭን ሐር የተሰራ ልብስ ፍጹም ሌላ ፍጡር አድርጎታል። ባልደረባው አሁንም ቤተ መንግሥት ውስጥ የእርሱን መምጣት በናፍቆት የሚጠባበቁ እንዳሉ በማስታወስ ወደዚያ እንዲሄዱ ገፋፋው። ክቡር ሆይ፣ እዚያ የሚያምር ቤተ መንግሥት ውስጥ የሚጠብቁ አካላት አሉ። መቅሩርም እነርሱ እነማን ናቸው? እኔ በሕይወት ሳለሁ ብዙ ሰዎችን አላውቅም አለው። አስጎብኚውም ያንተ የሆኑ አካላት ይጠብቁሃል፣ ግድ የለህም፣ ወደዚያው ብትሄድ ይሻላል አለው። መቅሩር እኔ ዘመድ የለኝ፣ ቤተሰብ አልመሰረትኩም፣ ማን ነው የሚጠብቀኝ አለ። አንተ አሁን እየተናገርክ ያለው ስላለፈው ዓለም ሕይወትህ ነው። እባክህ ያንን አሮጌና የገለማ ዓለም እርሳው። አሁን አንተ እየኖርክ ያለው ማለቂያ በሌለው አስደሳች ሕይወት ውስጥ ነው። በዚህ ሕይወት ሁሉም ነገር እርካታ የሞላበት እንደመሆኑ ራስህን ከዚያኛው ዓለም የሕይወት ሰንሰለት አላቀህ ዘና በል፣ አይዞህ አለው አስተናጋጁ። መቅሩር ለትንሽ ጊዜ ቆም ብሎ ሲያስብ ቆየና እንዲህ አለ። ልክ ነህ፣ እምሮዬ ካለፈው ምድራዊ ሕይወቴ ጋር እንደ ተሳሰረ ነው። እነማን ናቸው አልከኝ? የሚጠብቁኝ? እነርሱማ የጌታ ስጦታዎች ናቸው። ያንተን መምጣት ሲጠብቁ ዘመናት አሳልፈዋል። ስለምን እያወራሁ እንደሆነ አልገባህም? አዎ፣ ስለ ቆነጃጅቱ ሑረል ዐይኖች ነው አለው። መቅሩርና አስጎብኚው በመጨረሻም ቤተ መንግሥቱ ደረሱ። በዚያ ውስጥ ያሉትን ክፍሎች፣ ልዩ ልዩ መንፈላሰሻ ቁሳቁሶች፣ ምኑ ቅጡ እዚያ የሚገኘውን ሁልቆ መሳፍርት የሌለው አስደሳች ነገር ሁሉ አንድ በአንድ አሳየው። ወደ ውስጠኛው ልዩ ክፍሎች ወዳሉበት ሲጠጉ ግን አስጎብኚው ከዚህ በኋላ እኔ አላሳየህም፣ በእነዚያ ያማሩ ክፍሎች ውስጥ ሑረል ዐይኖች ወይም ሚስቶች ይገኛሉ። እዚያ ያላንተ በስተቀር ማንም መግባት አይችልም። መልካም የፍቅር ጊዜና አስደሳች ነገር ያጋጥማል። የጌታ መስተንግዶ እየተጀመረ እንጂ የሚያልቅ አይደለም ብሎት ወደ ኋላው ተመለሰ። መቅሩር አስጎብኚው የሚለውን እያዳመጠ ፍርሃት ይጎበኘው ጀምሯል። በሕይወት እያለ አንድ ሚስት ነበረችው። ሴቶች የሚከታተሉት ቢሆንም እርሱ ግን ለነርሱ ግድ አልነበረውም። ይህ እንግዲህ ቅድመ ኢስላም ያሳለፈው ነበር። ተውበት ካደረገ በኋላ ግን ሁሉንም ነገር እርግፍ አድርጎ ነበር የተወው። በመሆኑም ከሴቶቹ ጋር በማውራት የነርሱን ትኩረት መሳብ እንዴት እንደሚቻል አያውቅም። ሁልጊዜም ሴቶች በአካባቢው ሲገኙ ያፍራል እና አሁን ከዚች ሑረል ዐይን ከተባለች ሚስቱ ጋር እንዴት ይሆን የሚተዋወቀው? ነገሩ ሲያስቡት በጣም ይጨንቃል። ለማንኛውም እንደምንም ብሎ መራመድ ጀመረ። ይሄድም ምናልባት ላትወደኝ ትችል ይሆናል፣ ወይም ደግሞ ለኔ ግድ የሌላትም ልትሆን ትችላለች። እረ እንዲያውም ስታየኝ ከነጭራሹ ልትጠላኝም ትችላለች። ለሁሉም ሁኔታውን ማየቱ የተሻለ ነው እያለ ያስባል። በመጨረሻም ከክፍሎቹ አንዱ አጠገብ ሲደርስ በሩን በትህትና አንኳኳ። ከዚያም በደመ ነፍሱ ከፈተውና ወደ ውስጥ ዘለቀ። በዚያ ቅጽበት የተመለከተው ነገር ዓይኑን አጭበርብሮት ዓቅሉን እንደ መሳት አደረገው። እውነት በሕልሙ ነው? በውኑ ይህ ሁሉ ውበት የአንዲት ሴት ነው? ለመሆኑ ሰው ናት? መልአክ? መቼም በምድር ዓለም እንዲህ ያለ ውበት ቀርቶ 1/100ኛውን የያዘች ሴት አያውቅም። ጠቅለል ባለ መልኩ ሲገልጽ መቅሩር የተመለከተው ነገር የጊዜንና የቦታን ትርጉም
በአንድ ላይ በማጥፋት ጭንቅላትን በውበት አስክሮ የሚያስቀር በመሆኑ ቃል ሳይተነፍስ በምድራዊ እሳቤ ቢሆን የብዙ ዓመታት ድምር ያክል የሚሆን ጊዜ ተገትሮ ቀረ። ውበቷ የፈጠረበት መግነጢሳዊ ኃይል አላላውስ እንዳለው በመሆኑ አሁንም መቅሩር ምን ማለት እንዳለበት መወሰን አልቻለም። እርሷ ግን ችግሩን የተረዳች በሚመስል ሁኔታ ወደ እርሱ መራመድ ጀመረች። ከዚያም ለምን ይሆን የዘገየህብኝ? ምን ያክል እንደናፈከኝ አታውቅም? ለብዙ ሺህ ዓመታት ስጠብቅህ ኖሬያለሁ። ይህች ቀን እየቀረበች እንደሆነ ግን ቀደም ብዬ አውቄ ነበር። ለሁሉም እንኳን ወደ ጀነት መጣ አለችው። መቅሩር እሷ ስትናገር በውበቷ ሰክሮ ዝም ብሎ ነበር የሚመለከታት። እውነቱን ለመናገር እስካሁን የአላህን አፈጣጠር እያስተነተነ አጃኢብ ከማለት በስተቀር አንድም ቃል አልተነፈሰም። ከዚያም አእምሮን በማንበብ እንዲህ አለችው፣ ስማኝ እስቲ ቆንጆ ነች ብለህ ታስባለህ? እውን እኔ በጣም ቆንጆ ነኝ? ለአንተስ የምገባና የምመጥን ይመስልሃል? መቅሩር በመጨረሻ መናገር እንደሚኖርበት አሰበ። እናም እንዲህ አለ፣ እንደማስበው አንቺ ለኔ እጅግ በጣም ትበዥብኛለሽ። በምድር ዓለም አስተሳሰብማ አትገምግመኝ። አላህ ባንተ በጣም ተደስቶብሃል። እኔም እርሱ ላንተ ያዘጋጀኝ ስጦታው ነኝ አለችው። የውበቷን ስርዓት እጹብ ድንቅ ብሎ ከማድነቅና ከመፍዘዝ በስተቀር ሌላ የሚያደርገው ነገር ስላልነበረው በመጨረሻ ለራሱ እንዲህ አለ፣ አላህ ሆይ ምንኛ የልዕልናና የታላቅ ንግስና ባለቤት ነህ። መቅሩር አሁን የተድላና የሐሴት ኑሮውን እያጣጣመ ነው የሚገኘው። በጀነት ውስጥ እስካሁን የደስታው ሁሉ ቁንጮ ሆና ያገኛት እዚያው ውስጥ የተፈጠረችውን ውብ ቆንጆ ሑረል ዐይን ነው። ከሷ ሌላ ሑረል ዐይኖች ተሰጥተውት ሊሆን ቢችልም ለጊዜው ወደ ሌሎች ክፍሎች ያልገባ በመሆኑ ይህን በተመለከተ ለአሁኑ ትረካችን የሚያመች ዜና አልተገኘም፣ አልደረሰልንም። እንግዲህ የዚህች አይናፋርና ወደር የማይገኝላት ቆንጆ ከጎኑ መሆኑ በስሜቱና በኑሮው ላይ ጽንፍ አልባ ደስታ አጎናጽፎታል። ይህች የአላህ ስጦታ ስትናገር የድምጿ ለዛ ተሰምቶ የማይጠገብ ሲሆን ውበቷ ደግሞ ቀደም ሲል እንደ ተገለጸው ጊዜና ቦታን በመጨፍለቅ ዓቅልን አስቶ ያሉበትን ሁኔታ ያስረሳል። በእርካታው ጣልቃ መቅሩር እየተሰማው ያለውን ውስጣዊ ሁኔታ ያጫውታታል እንዲህ እያለ፣ ታውቂያለሽ እኔ የጌታዬ አላህ ሱብሓነሁ ወተዓላ ውለታ እየበዛብኝ እንደሆነ ይሰማኛል። እንደምታየው ለብዙ ዘመናት ትቼውና ረስቼው እንዲሁም ፍጹም ይሆናል ብዬ ያላሰብኩትን ማፍቀርና መፈቀር ሰጥቶ ደስታዬን ወሰን አሳጥቶታል። ሑረል ዐይኗ ደግሞ ለእርሱ ሐሳብ እንዲህ ስትል መልስ ሰጠችው፣ አንተ እንደምትለው ፍቅርን ከረሳህ ረዥም ጊዜ አልሆነህም። በእምነት ጥላ ስር ያሳለፍከው ሕይወትህ ራሱ ረዥም የሆነ የፍቅር ታሪክ አይደለም እንዴ? እስቲ ንገረኝ፣ ፈጣሪን ማምለክና ሃይማኖትን ለእርሱ ብቻ ማዋል በራሱ ፍቅር አይደለም እንዴ? አንተ አላህን ስታመልከው መኖርህ ለእርሱ ያለህን ፍቅር ያሳያል። ሰዎችን ወደ አንድ አላህ መንገድ ስትጠራ ለእርሱ ያደረብህን ፍቅር ከመግለጽህ ውጪ ሌላ ምን ያደረግክ ይመስልሃል? ጀነት ማለት እንግዲህ ሁሉም አላህን ሲያስፈቅሩ የኖሩ ሰዎች የሚሰባሰቡባት ቦታ ናትና እንዴት ፍቅርን ከረሳው ብዙ ዘመን ሆነኝ ትላለህ የኔ ውድ? መቅሩር የእርሱ ቆንጆ የነገረችውን ነገር በሚገባ አጣጣመው። ይህች ፍጥረት መልክና ለዛ ብቻ አይደለም በሳለ እምሮና አንደበተ ርቱዕነትም ጭምር የታደለች መሆኗ ሲመለከት መልሶ መላልሶ አጃኢብ እንዲል አድርጎታል። መላ አስተሳሰቧና ቅንነቷ እንዲሁም ለጌታዋና ለፍጥረተ ዓለሙ ያላት ፍቅር ሲታይ እንደው በደፈናው ከፍቅርና ከቁም ነገር ድርና ማግ የተሸመነች ለመሆኗ መስካሪ ነው። በምድረ ዓለም እያለ ጊዜ አንጻራዊ ቢሆንም እዚህ በቀጭንና በወፍራም አረንጓዴ ሐር ደምቆ መከዳዎች ላይ ተደግፎ ሲንፈላሰስ እንዲሁም በወርቅና በሉል በተሰራ ያማረ ቤተ መንግስት የሚሻውን እየበላና እየጠጣ ሲኖር ምን ያክል ቀናት፣ ወራት ወይም ዓመታት እንዳለፉ አያውቅም። ለማወቅም ግድ አልነበረውም። ጀነት ዘላለማዊና የማይቋረጥ ምንዳ የሚከፈልባት የአዛኙና ሩህሩሁ ጌታ ታላቅ ችሮታ
አይደለችምን? አላህ ቃል ኪዳኑን ፈጸመ።